አበሳዬን ወሰደው ከላዬ የኔ ኢየሱስ ባፊት መታያዬ ድፍረት ሆነኝ መግባት ወደ አባቱ አስታረቀኝ በመስቀል ላይ ሞቱ አማለደኝ በመስቀል ላይ ሞቱ አማለደኝ በመስቀል ላይ ሞቱ ሰላም ለመላው የኢቫንጀሊካል ቴሌቪዥን ተመልካቾች እንደዚሁም ደግሞ የባይብል ኮቨናንት ሚዲያ ተከታታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ በዓል አደረሳችሁ እንላለን። እኛ ደግሞ እንደ ባይብል ኮቨናንት ኮሌጅ ማህበረሰብ ስለ ጌታችን ኢየሱስ ክርስቶስ ትንሳኤ የተለያዩ እይታዎች ስላሉ ሳይንሳዊ አለ፣ ብሉይ ኪዳን አለ፣ አዲስ ኪዳናዊ አለ፣ ታሪካዊ አለ። እነዛን ሁሉ አጠገቤ ካሉ የባይብል ኮቨናንት ኮሌጅ ቦርድ አባላቶች ጋር እዚህ ስፍራ ላይ የሚማሩ የዲፕሎማ፣ የዲግሪ፣ የማስተርስ፣ የዶክተሬት ተማሪዎች አሉ። ከነርሱ ጋር ይዘንላችሁ መተናል። አብራችሁን ስለምትቆዩ እናመሰግናለን። አበሳዬን ወሰደው ከላዬ የኔ ኢየሱስ ባፊት መታያዬ ድፍረት ሆነኝ መግባት ወደ አባቱ አስታረቀኝ በመስቀል ላይ ሞቱ። እንግዲህ እንዳልኩት እንግዶች ከኛ ጋር አሉ። ከራሳቸውን እንዲያስተዋውቁልን አድርጋለሁ። መጀመሪያ ከኢንጂነር ቶማስ እንጀምራለን። ክብር ለእግዚአብሔር ይሁን። እንግዲህ ስሜ ኢንጂነር ዶክተር ቶማስ አሰፋ ባላለው የዚህ ባይብል ኮቨናንት ኮሌጅ የቦርድ ሰብሳቢና አስተማሪ ነኝ። እንግዲህ መልካም በዓል እንዲሆንላችሁ ለእናንተም ለቤተሰቦቻችሁ እመኛለሁ። ኢየሱስ ክርስቶስ ጌታ ነው። ስሜ ሚሊዮን ጉደታ እባላለሁ። በትምህርት ማዕረጌ ዶክተሬት ግራጁዌት ነኝ። በዚህ በቤተ ክርስቲያን በመጋቢነት አገለግላለሁ። በዚህ አገልግሎት ውስጥ እግዚአብሔር እያገዘኝ በብዙ እየረዳኝ ያለው ነኝ። በዚህ ትምህርት ቤት ውስጥ ደግሞ እንደዚሁ የቦርድ አባል በመሆን እንዲሁም አስተማሪ ሆኜ በማገልገል ላይ እገኛለሁ። መልካም አስደናቂ የትንሣኤ በዓል እንዲሆንላችሁ ለሁላችሁ እመኛለሁ። ስሜ ፓስተር ይሳበጄ ይባላል። የሚራክል ቤተክርስቲያን መስራችና የባይብል ኮቨናንት አስተማሪ እንዲሁም የቦርድ አባል ነኝ። መልካም ፋሲካ በዓል እንዲሆንላችሁ ለሁላችሁ እመኛለሁ። ሰላም ለሁላችሁም ይሁን። ስሜ ፈቃዱ ረዳ ይባላል። የትምህርት ባክግራውንዴ በክርስቲያን ሊደርሺፕ የፒኤችዲ በቅርቡ ደግሞ በዶክተር ኦፍ ሚኒስትሪ ተማሪ ነኝ እና በኢትዮጵያ ምድር ላላችሁ በሁሉም ክልሎች ላላችሁ ወገኖች ለተማሪዎቻችንም እንኳን ለጌታችን ለኢየሱስ ክርስቶስ የ2018 የትንሣኤ በዓል በሰላም አደረሳችሁ ላለው ለባይብል ኮቨናንት ኮሌጅ ተማሪዎችም እንደዚሁ። እሺ ተመልካቾቻችን ተመልሼ መጥቻለሁ። እዚህ ስፍራ ላይ ያሉት የቦርድ አባላት፣ መምህራኖች በባይብል ኮቨናንት ኮሌጅ አብረን ሰራተኞች ነን። እንደዚሁም ደግሞ ድንቅ የሆኑ የባይብል ኮቨናንት ኮሌጅ ተማሪዎች በዶክተሬት፣ በማስተርስ፣ በዲግሪ፣ በዲፕሎማ በተለያየ መርሃ ግብር የሚማሩ ተማሪዎች በዚህ ስፍራ ላይ ከኛ ጋር አብረው ተገኝተዋል። እንደ ባይብል ኮቨናንት ኮሌጅ ማህበረሰብ ባህላችን ያደረግነው ምንድነው? እሱ የተለያዩ በዓላቶችን በዚህ መልኩ ህብረት እያደረግንበት በዚያም ደግሞ መልእክትን የምናስተላልፍበት ፕሮግራሞች አሉን ማለት ነው። አሁን ጊዜው የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ በጣም የሚነገርበት ጊዜ እንደመሆኑ ይህ ደግሞ ክርስቲያን በሚለው መጠሪያ ስር ያለነው ሁሉ የምናወራበት ጊዜ ነው። እኛ ደግሞ መጽሐፍ ቅዱስን በደንብ በመገለጥ ተረድተናል ብለን ጌታን ኢየሱስ ክርስቶስ አማኞች የሚለው መጠሪያ ያለን ሰዎች ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ማውራት በደንብ እንችላለን። ለምን? መገለጡ አግኝቶናል። ለዚያም ነው አማኝ የሚባለው ስም የተሰጠን ማለት ነው። ጌታ የተመሰገነ ይሁን። አስቀድሞ ስለ ኢየሱስ ክርስቶስ ትንሣኤ ብሉይ ኪዳን ምን ብሎ ተናገረ? ፓስተር ይይስ ይሄንን ይዞልን ይመጣል። በብሉይ ኪዳን እንግዲህ ብለን ስንናገር ብሉይ ኪዳንና አዲስ ኪዳን ሁለቱም ትልልቅ ኪዳን ያላቸው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ነው። ስለዚህ ከብሉይ ኪዳን ጀምሮ የተነገሩ ነገሮች በሙሉ የእግዚአብሔር ሐሳብ፣ የእግዚአብሔር ፍቃድ፣ የእግዚአብሔር ዓላማ ናቸው ያሉት ማለት ነው እና
እንግዲህ በዚህ ውስጥ የምንመለከተው ነገር ምንድነው? በብሉይ ኪዳን ላይ ያሉ ጥቅሶች ስለ አዲስ ኪዳን ወይ ስለ ክርስቶስ ኢየሱስ መነሳት መሰረታዊ ነገርን ያስያዙ ናቸው። ያው ኢየሱስ ክርስቶስ ያስተማረው ብሉይ ኪዳንን ጠቅሶ ነው ያስተማረው። በዛን ጊዜ አዲስ ኪዳን አልነበረም። ሐዋርያቶች ጠቅሰው ያስተማሩት ብሉይ ኪዳንን ነው። በዛን ጊዜ አዲስ ኪዳን አልነበረም። ስለዚህ መጽሐፍ ቅዱስ ብለን ስናይ እንግዲህ ጅማሬውን ብሉይ ኪዳን ላይ እናገኛለን። የዚህ የትንቢቱ ወይ የመልእክቱም ደግሞ ጀማሪ ራሱ እግዚአብሔር ነው። መጀመሪያ ላይ በዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ ሲናገር በሴቲቱና በአንተ መካከል ጠላትነትን አደርጋለሁ ብሎ እግዚአብሔር የመጀመሪያውን ትንቢት ለሰይጣን እንደተናገረውና ከሴቲቱ የሚወለደው ራሱን ይቀጠቅጣል የሚል እንግዲህ ይህ ዘሩ እንደሚወለድ ያ ደግሞ ራሱን እንደሚቀጠቅጥ የሚናገር ስለ ክርስቶስ ኢየሱስ የመጀመሪያውን ትንቢት እግዚአብሔር ተናገረ። ለሰይጣን ይህን መልእክት ተነገረው። ከዛ ጊዜ ጀምሮ እንግዲህ የሰው ልጅ ተስፋን ይዞ ወደ ምድር ላይ እንደመጣ እናያለን። ሁሉም ብሉይ ኪዳን ላይ ያሉትን ነገር ለመግለጽም ጊዜ ቢያጥርም ግን ዋና ያሉትን ስለ ኢየሱስ የተናገረውን እንመልከት። መጀመሪያ ላይ የምናገኘው አብርሃምን ነው። እንግዲህ ከዛ በኋላ የምናገኘው ዋናውን አብርሃም እናገኛለን። አብርሃም ላይ ሲናገረው በዘፍጥረት 17 ቁጥር 7 ላይ ምን ብሎ ይለዋል? ለዘርህ ይለዋል። ለዘርህ የሚልን ቃል ይናገራልና ያንን በአዲስ ኪዳን ላይ ለዘሮቹ አይልም ይለዋልና ለዘርህ ያለበት ምክንያት ስለ ኢየሱስ እንደሆነ የዘሩ አምላክ እንደሚሆን ይናገራል። እንግዲህ ይህ ዘሩ ደግሞ ክርስቶስ እንደሆነ ነው እና ለአብርሃም የመጀመሪያውን ደግሞ ይህን መልእክት እግዚአብሔር ለአብርሃም ሲናገረው እንመለከታለን። ከዛ በኋላ የምናየው እንግዲህ ሙሴን ነው። ሙሴ ጋር ስናይ ደግሞ ይህን የትንሣኤን የሚያመለክት ነገር እናያለን። አንደኛ እንደኔ ያለ ነብይ ያስነሳላቸዋል የሚል ትንቢት ተናገረ። ሁለተኛ ደግሞ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ደግሞ እንዲሁ ሊሰቀል ይገባዋል የሚል ምሳሌያዊ የሆነ የነሐስ እባብን እንደሰቀለ ይናገራልና በዛ ላይ እንግዲህ የምናየው እባብ አጠገባቸው አለ፣ የሚነድፋቸው ነገር አለ፣ የሚያስቸግራቸው ነገር አለ። ከዛ ለማምለጥ ግን ያ የነሐስ እባቡ ላይ አፍጥጣችሁ ተመልከቱ የሚለውን ጌዝ አድርጎ ወይም አፍጥጣችሁ ተመልከቱ ነው። ትኩረታችን እዛ ላይ መስቀሉ ላይ እንዲሆን ያ በሚሆንበት ጊዜ እባብ አይነድፋችሁም፣ ገዳዩ አይገላችሁም ብሎ የትንሣኤውን ወይም ደግሞ የመስቀሉን ምስጢር እዛ ጋር እናገኘዋለን። እንግዲህ ሙሴ በምድረ በዳ እንደተሰቀለ ኢየሱስ ክርስቶስ ለእኛም ተሰቀለልን የሚለው እናያለን። ይህን እንግዲህ በሙሴ ላይ ሌላም የምናየው ነገር ደግሞ ምንድን ነው? የደም መፍሰስን ምሳሌ እናገኛለን። ያ ፋሲካ ነው። ለእኛ መጽሐፍ ቅዱስ ላይ ሲናገር ፋሲካችን ክርስቶስ ታርዶልናል ይላል። የፋሲካ ምሳሌ ግን እስራኤላውያኖች በምድረ በዳ ያለፉ ያለ ያንን የፋሲካን አፈሰሱ። ንጹህ የሆነችን በግ አፈሰው ደሙን በመቃናቸው ላይ ቀቡ። ያ ምንን ፈጠረላቸው? የሞት መልአክ ወደ እነሱ ቤት እንዳይገባ አደረገው ማለት ነው። ፋሲካ የሚለው ትርጉሙ ፓስ ኦቨር የሚል ነው። ፓስ ኦቨር የሚለው ትርጉም ደግሞ ማለፍ ማለት ነው። ስለዚህ ለእኛ ማለፍ ሆኖልናል። እኛውን ስለዚህ ባህል ስንመለከት ያለፍንበት ነው። ለብዙዎችም ማለፊያ ሆኖ የተሰራ ነው። ሙሴን ካየን በኋላ ደግሞ በብሉይ ኪዳን እንደ ትልቅ ሳምፕል የምናየው ደግሞ ዳዊት ነው። ዳዊት ስለዚህ ነገር ብዙ ትንቢቶችን ተናግረዋል። ከዛ መሃል ግን ከጊዜ የተነሳ አንዱን ልናገር። ምን ብሎ ተናገረ? ነፍሴን በሲኦል አትተዋትም የሚልን ትንቢት ተናገረ እና በብሉይ ኪዳን እንግዲህ ይሄ ነፍሴን በሲኦል አትተዋትም አዲስ ኪዳን ላይ ሲያብራራው ምን ይላል? ዳዊት ይኸው ሞቷል፣ መቃብሩን በመካከላችን አለ። ሲኦል ላይ ያልተገኘው ብቸኛው የትንሣኤው ጌታ ኢየሱስ ነው አለ። ስለዚህ ሲኦል ያልተገኘው ሞትን ድል አድርጎ የተነሳው በሶስተኛው ቀን አሸንፎ ይወጣልን የኔና የናንተ ጌታ ነው። እንግዲህ እንደ ክርስትና ይህን በዓል ስናከብር ይህንን ከሙታን ቀድሞ የተነሳውን ኢየሱስን እያሰብን ይህንን በዓል እንድናከብር ነፍሴን በሲኦል አትተዋትም አለ። ስለዚህ ይሄ ትንቢት በክርስቶስ ኢየሱስ ተፈጽሞልናል። ብሉይ ኪዳንን የምናየው ኢየሱስን ማየት ከቻለን ብሉይ ኪዳን ገብቶናል ማለት ነው። ይህንን መልእክት የመጀመሪያውን እንግዲህ በዚህ ጠቀለላለሁ።
የሚመካ በእግዚአብሔር ይመካ። ምንድነው የምንመካው ካልን ሞት አልፏል። እግዚአብሔር ሞትን ከኛ አሳልፏል። አንሞትም ስንል አዎ አንሞትም። በስጋ ልንሞት እንችላለን አይደለ? ግን በቃ ማንሞት ሰዎች አድርጎናል እግዚአብሔር። ሞት ከኛ አልፎ እንዲሄድ አድርጓል። ፓስተር ዶክተር ሚሊዮን ጋር ደግሞ ሳይንቲፊኩን መስመር እናያለን። ያንን ሐሳብ ይነግረናል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ላይ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ሳይንሳዊና እንደዚሁም ደግሞ አርኪኦሎጂያዊ ወይም ስነ ቅርሳዊ ብለን ልንለው በምንችልበት አገላለጽ የኢየሱስ ክርስቶስን ሞትና ትንሣኤ ለመናገር ወሳኝ በሆነ ጉዳይ ላይ እንድንነጋገር እድሉን በማግኘቴ እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። እንግዲህ እንደሚታወቀው ሁልጊዜ ስናስብ የኢየሱስ ክርስቶስን ትንሣኤ ለመነጋገር ስናስብ ቅድሚያ ስለ ሞቱ መጨዋወት እጅግ በጣም ወሳኝና አስፈላጊ ነው። ምክንያቱም ሞት በሌለበት ትንሣኤ ታሳቢ ስለማይሆን፣ ስለዚህ የኢየሱስ ክርስቶስ ሞት የትንሣኤው መጀመሪያ እንደሆነ እንድናይ ያደርገናል። ስለዚህ ሞቱን በተመለከተ ስናነሳ ወሳኝ የሚያደርገው በተለይም አስቀድሞ በፓስተር ኢየስ እንደተገለጠው ብሉይ ኪዳናዊ ማስረጃውን ሊያረጋግጥልን የሚችል ሳይንሳዊና እንደዚሁም ደግሞ ስነ ቅርሳዊ ወይንም አርኪኦሎጂካል ማስረጃዎችን ደግሞ ማቅረቡ በተለይ ደግሞ እንደ መጽሐፍ ቅዱስ ትምህርት ቤት ለሁላችን አስፈላጊና ወሳኝ ነው። በዚህ ያለን ሁላችን ተማሪዎች ይህንን ነገር ልናነሳ ስንነጋገር ብዙ ማስረጃዎችን መጥቀስ እንችላለን። ነገር ግን ከጊዜያችን አንጻር ሊረዱን የሚችሉ ወሳኝ የሆኑ ነጥቦችን በማንሳት የምንነጋገር ይሆናል። እንግዲህ ስለ ሞቱ ማሳያ ስናደርግ በተለይ ሞቱንና ትንሣኤውን ልንነጋገር ስንነሳ ሁልጊዜም የትኛውም ማስረጃ ሳይንሳዊ ማስረጃ የሚሆን አርኪኦሎጂካል ማስረጃው ከመጽሐፍ ቅዱስ ማስረጃችን የተለየ እንዳልሆነና በተለይም ደግሞ መጽሐፍ ቅዱሳዊ ማስረጃችንን ለማጽናት ለማረጋገጥ የሚረዳን እንጂ ዋነኛውና በእኔና በእናንተ ልብ ውስጥ እንዲሁም ደግሞ በሁሉ ዘንድ ያለው መረዳት የመጽሐፍ ቅዱስ ማረጋገጫችን ነው ጽኑና የተረጋገጠው። ስለ ኢየሱስ ክርስቶስ ትንሣኤ ለመናገር አርኪኦሎጂውም ሆነ ሳይንሱ ማረጋገጫ ሊሰጥ እንደማይችል በሁላችን ዘንድ ግንዛቤ አለ። ምክንያቱም የኢየሱስ ክርስቶስ ትንሣኤ የመገለጥ ጉዳይ እንጂ የጥናት ጉዳይ ስላልሆነ፣ እንደምታውቁት በመጽሐፍ ቅዱሳችንም ላይ የተረጋገጠ ጽኑ የሆነው ሐሳብ ማስረጃችንን ሊያስቀምጥልን የሚችለው የኢየሱስ ክርስቶስ ትንሣኤ የመገለጥ ጉዳይን በሐዋርያት ሥራ መጽሐፍ ላይም እንደሚነግረን ጌታችን ኢየሱስ ክርስቶስ ራሱን ለ40 ቀን እየተገለጠ ለደቀ መዛሙርቱ እንዳሳያቸው በሐዋርያት ሥራ ምዕራፍ 1 ላይ ከዚህ የተነሳ የምንረዳው አንድ ነገር አለ። የኢየሱስ ክርስቶስ የትንሣኤ ጉዳይ የህይወትና የመገለጥ ጉዳይ ነው። ይሄ ሊገባቸው የሚችለው ይሄንን ሊረዱ የሚችሉ ይሄንን ማስረጃ አድርገው ሊጽፉ የሚችሉ አንደኛ ያዩ፣ ሁለተኛ የሰሙ፣ ሶስተኛ በእጃቸው የዳሰሱ ናቸው። እነዚህ ደግሞ ደቀ መዛሙርቱና ዛሬ እኔና እናንተ እድል ያገኘነው ቅዱሳን ነን። ክብር ለኢየሱስ ይሁን። እንግዲህ በአጠቃላይ ብዙ ምሁራን ከላይ የተጠቀሱትን የሰውና የሰነድ ማስረጃዎች ተጠቅመው የኢየሱስ ክርስቶስን ሞት በአንድነት በስምምነት አረጋግጠዋል። ስለዚህ በሳይንሱ ዓለም ላይ አንድ የተረጋገጠ ነገር አለ። ኢየሱስ እንደነበረ ደግሞም በአይሁድ ተፈርዶበት እንደሞተ የሚያሳይ ማስረጃ አስቀምጠዋል። እነዚህን የሰውና የሰነድ ማስረጃዎች በደንብ አድርገን አረጋግጠን ስናይ ከመጽሐፍ ቅዱስ እውነት ጋር የሚስማማ እኔና እናንተ የምናምነው መጽሐፍ ጥንታዊ፣ እውነተኛ፣ የተረጋገጠ ጽኑ መጽሐፍ እንደሆነ እንድናውቅ ያደርገናል። እግዚአብሔር የተባረከ ይሁን። አሜን። በጣም አመሰግናለሁ። ጌታ የተመሰገነ ይሁን። እጅግ በጣም የሚደንቅ ሳይንሳዊ ትንተና ስለ ጌታችን ኢየሱስ ክርስቶስ ትንሣኤ እና ሞት የሚገርም ትንተና እየሰጠን ነበር ፓስተር ዶክተር ሚሊ። ፓስተር ዶክተር ሚሊዮን በባይብል ኮቨናንት ኮሌጅ ቦርድ አባልም ነው፣ ምክትል ሰብሳቢ፣ እንደዚሁም ደግሞ መምህርም ነው። ይሄ ሚዲያ የምትከታተሉ ሰዎች እንደዚህ አይነት ያለ እውቀትን ለማግኘትም ደግሞ ወደ ባይብል ኮቨናንት ኮሌጅ እንድትመጡ በዛውም ጋብዛችኋለሁ። በኢቫንጀሊካል ቴሌቪዥን ላይ የተከታተላችሁን ያላችሁ በሙሉ ይሄንን መረጃ ደግማችሁ እንድትሰሙ ትጋብዛችኋለሁ። በእውነት እጅግ በጣም አስደናቂ መልእክት ነው እየተላለፈ ያለው። ያው እንደ ክርስትና እንደ ጌታችን ትንሣኤ ሞትና ትንሣኤ ያለ ትልቅ መልእክት የለም። ለምን? ሬቬሌሽን መገለጥ የጀመረው እዛ ጋ ነው። መገለጥ የመጣው ጌታችን ከሞት ድል አድርጎ ሲነሳ
በዚያ መገለጥ ላይ ነው ሁላችንም ድነናል ብለን መናገር የምንችለው የቻልነውም ማለት ነው። ይሄ መገለጥ በጣም ታላቅ መገለጥ ነው። ጌታ የተመሰገነ ይሁን። አሁን ደግሞ ሂስቶሪካሊ በታሪክ ደግሞ የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ታሪኩ ምን ይላል? ምን ይዘግብልናል? ያንን ዶክተር ፍቃዱ ይዞልን ይመጣል ማለት ነው። ቅድም ለማስተዋወቅ እንደሞከርኩት የባይብል ኮቨናንት ኮሌጅ ፕሪንሲፓል ላይ ደግሞም አስተምራለሁም። ታሪካዊና የምሁራን ማረጋገጫ ነው የሚለውና ማረጋገጫ ወይስ ኤቪደንስ ማለትስ ምንድን ነው የሚለው እነዚህ ቁልፍ ፍቺ የሚፈልጉ ናቸው። በመሰረቱ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ መነሳቱን ልናወራለት፣ ሞቱን ትንሣኤውን ልንዘግብለት፣ የተዘገበውን ልናስተላልፍለት ጌታ ኢየሱስ ክርስቶስ በሐዋርያት በኩል በአንደኛ ቆሮንቶስ ምዕራፍ 11 የጌታ እራት እንኳን ሲደረግ ሞቱንና ትንሣኤን ትናገራላችሁ ነው የሚለው። ስለዚህ እኛ ካልተናገርንለት፣ እኛ ስራ ከፈታን ሌሎች በጉዳይ ላይ ገብተው ያንቦጫርቁታል ነው የሚባለው። የጌታችን የኢየሱስ ክርስቶስ ትንሣኤ ግን መጀመሪያ በወንጌል የጻፈው ማርቆስ ነው። ማርቆስ ወንጌል በ65 ዓመተ ምህረት እስከ 70 ነው የተጻፈው። ማቴዎስ በ75 እስከ 85 ነው የተጻፈው። ሉቃስ ወንጌል ደግሞ ከ80 እስከ 90 ዓመተ ምህረት ነው የተጻፈው። ዮሐንስ ወንጌል ደግሞ 90 እስከ 100 ዓመተ ምህረት ነው የተጻፈው እና ማርቆስ አበሰረ። ስለዚህ ማርቆስ ያበሰረው ኢየሱስ ክርስቶስ ከሞተ ከ33 ዓመት በኋላ ነው። ይሄ ደግሞ የአንድ ሰው እድሜ ግማሽ ነው። ስለዚህ ሌጀንድ ሊሆን አይችልም። ምክንያቱም ቆይቶ ነው እንዲህ ነበረ የሚባለው። ስለዚህ ከነበሩት ምሁራን ዊሊያም ሌን ክሬግ፣ ጄፒ ሞርላንድ፣ ጌሪ ሃበርማስ እንዲሁ ደግሞ ቲም ሃሪስ፣ የመጨረሻው ደግሞ ዶክተር ፖል ማየር ስለ ትንሣኤ ማስረጃቸውን አቅርበዋል። በተለይ በጣም ልቤን የነካኝ ቲም ሃሪስ በቅደም ተከተል በ5 የመደበው የጌታችን የኢየሱስ ክርስቶስ ትንሣኤ ማረጋገጫ ወይም ኤቪደንስ እናያለን። ታሪክ ምንድን ነው? ክስተት ነው። ስለዚህ ዶክተር ሜንም እንደተናገረው ያ ክስተት ወይም በአፈ ታሪክ በአፍ ይመጣል፣ ወይም በጽሁፍ ይመጣል፣ ወይም በሰነድ ይመጣል፣ ወይም ደግሞ በስነ ቅርጽ ይመጣል። ስለዚህ ይሄ ከሌጀንድነት ያለፈ ተአምራታዊ ታሪክ ነው። ማረጋገጫስ ምንድን ነው? ዘዴው ምንድን ነው? በጣም ልቤን ነካኝ። ዘዴው የክርስቶስ ኢየሱስ ትንሣኤ የሚረጋገጥበት በዚህ ዘመን ታሪካዊ እውነታዎችን ከምናረጋግጥበት ዘዴ ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን ነው የሚባለው። ኢንፈረንስ ቀጥታ አማርኛ ትርጉም የለውም፣ ግን ለመተንተን እሞክራለሁ። ይህ ታሪካዊ ዳራውን ተመልክቶ ጉዳዩ ባለበት አውድ በቂ ማብራሪያ የሚሰጥ ሲሆን ማለት ነው። ደግሞ ይደግመዋል በሌላ መልኩም አንድን ነገር ድምዳሜ ላይ ለመድረስ የሚካሄድበት አግባብ ወይም ሂደት እነዚህን መሰረት በማድረግ ለምን ማረጋገጫ፣ መረጃ፣ አመክኖ ሪዝን ማለት ነው። ቀደም ብሎ የተገኘ እውቀት ቀጥታ በማየት ይሆናል። የክርስቶስ ኢየሱስን ትንሣኤ ማስረጃ በ5 አረጋግጠውታል። የተሰቀለ ሰው ይሞታል። በጌታ ኢየሱስ ክርስቶስ ታሪክ ደግሞ የሞተው ኢየሱስ ደግሞ ምን ሆኗል? ተነስቷል። ስለዚህ ይሄ ታሪካዊ ማስረጃ ነው። ሁለተኛው መቃብሩ ምንድነው? ባዶ ነው። አሜን። ይሄ እኮ ምን ዘምረው መዝሙር ነው። ኮፈኑ ብቻ ነው አስክሬኑ የሚለው ባዶ መቃብር ነው። ሁለት እይታ አለ ግን ሰርቀውታል ነው ያሉት አይሁዶች። በዛ ዘመን እኔ አይሁድ ብሆን በእግርም በፈረስም የተሰረቀውን ሬሳ ማስመጣት ነበረብኝ። ያውም ግን በገንዘብ ተገዝተው ነው እኮ ሰርቀውታል። ደቀ መዛሙርት እስር ቤትም አላስገቧቸው። የሰረቀ ሰው ደግሞ መታሰር ነበረበት፣ አልታሰሩም። ስለዚህ መቃብሩ ባዶ ነው። ሁለተኛ የመጀመሪያ የዓይን ምስክሮች ሴቶቹ ናቸው። በዛ ዘመን ደግሞ ሴቶችን መረጃ አድርገህ ስታመጣ የወረደ መረጃ ነው፣ ግን እውነት ስለሆነ ሊበረዝ አይችልም።
ሴቶች በዛ ዘመን የተናቁ የዜና አቅራቢዎችም ሊሆኑም አይችሉም፣ ወንጌል መስበክም አይችሉም። ስለዚህ ግን ሴቶች ስላዩት አዩት። በቃ ይሄ ሊደበቅ አይችልም። ሶስተኛው የጥንቷ ቤተክርስቲያን አስደናቂ እድገት ነው። በዚህ እምነት ጸንታ እድገቷን ከጊዜ ወደ ጊዜ ያሳየች ነች። አራተኛው ማረጋገጫ የሐዋርያቶች የማይናወጥ ድፍረት ነው። ላመኑበት ስላዩት ነገር የሚሞቱ። አምስተኛ ሐዋርያት ተከታዮች ናቸው አይደለ? የተጠራጣሪዎች የአሳዳጆች ለውጥ ደግሞ እናያለን። ትራንስፎርሜሽን። አንደኛው ጳውሎስ ነው አይደለ እንዴ? ሌላኛው ደግሞ የሕግ አዋቂው ኒቆዲሞስ ነው። አሁን ቀጣዩ መልእክትን ይዘውልን የሚመጣው ኢንጂነር ቶማስ በዚህ ስፍራ ላይ በማስተማር ያገለግላል። እንደዚሁም የቦርድ ሰብሳቢ ነው። የአዲስ ኪዳን እይታን ስለ ኢየሱስ ክርስቶስ ትንሣኤ የአዲስ ኪዳን ስንል እንግዲህ ጉዳዩ የተፈጸመበት ማዕከል ነው። ያንን ይዞልን ይመጣል። ለእግዚአብሔር ይሁን። አሁንም በድጋሚ እንግዲህ እንኳን አደረሳችሁ ላለሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ። የክርስቶስ ትንሣኤ ምንድን ነው የሚለው ነው ዋናው ትልቁ ፖይንት እና ብዙዎቹ ከእኛ ከምናምነው እምነት ውጭ የሆኑት ቅድም በቀረቡበት አንድምታ ክርስቶስ መሞቱን ያምናሉ፣ መነሳቱን ግን አያምኑ እና ምናልባት አፖሎጀቲክስ ኮርስ ላይ ፖስት ግራጁዌት ተማሪዎች ጋር ትንሽ ነገር አንስተን ነበርና ምናልባት ይሄም እንደ አንድ የዘመናት ክስተት ነው ብለው ያምናሉ። ግን አይደለም። የዘመናት ክስተት ሳይሆን ከመስመር ውስጥ ያለ አንድ ጉዳይ ነው። ኢየሱስ ክርስቶስ በነቢያት ይመጣል ተባለ፣ መጣ። ከእመቤታችን ከቅድስት ድንግል ማርያም ተወለደ፣ ሞተ፣ ተቀበረ፣ ተነሳ፣ ደግሞ ድጋሚ ይመጣል። ይሄ መስመር ነው። ከዛ ውስጥ ነው እንግዲህ አሁን እኛ የምናወራው አንዷን ኤክስትራክት አድርገን ነው የምናወራው። ስለዚህ የአንድ ጊዜ ክስተት ነው ሊወራስ አይገባውም ብለው ያምናሉ። እኛ ግን ዘመናትን ሙሉ እናወራዋለን። አሜን። እንግዲህ ፖይንታችን እሱ ነውና የክርስቶስ ትንሣኤ ለኛ ምንድነው? በአዲስ ኪዳን ደግሞ ምን አይነት መልእክት ያመጣል የሚለውን ነው የምናየው። ትንሣኤ ከሌለ ቅድም ወንድሞች የሚናገሩ ነበር። ትንሣኤን የምናወራው ሞት የሚባል ነገር ካለ ነው። ፋሲካ ማለት ፓስ ኦቨር ነው ካልን ምንድነው ያለፈው? ሞት ነው ያለፈው። አሜን። ምክንያቱም ትንሣኤ ከሞት በኋላ የሚመጣ ክስተት ነው። ያ ህይወት ነው። አለፈ የሚለን ጌታ ምኑን ነው? ሞትን ነው። ፋሲካ ማለፍን የሚያሳይ ከሆነ ያለፈው ሞቱ ነው። ትንሣኤ ደግሞ ሕያውነት ምልክት ነው። ወይም ደግሞ በዛኛው እንትን እንደሚነገረው ትንሣኤ ዘጉባኤ የሚባለው ከሞት መነሳት ማለት ነው። ወይም ከሞት በኋላ ያለ ህይወት ማለት ነው። ስለዚህ በጣም ደስ የሚለኝ እኔ አንድ ማስረጃ ቢብሊካል የሆኑ ኤቪደንሶችን ነው ማቀርበው። ትንሣኤውን ማረጋገጫ የላችሁም ይሉናል። አለን፣ እኛ አለን። በጣም ብዙ ማረጋገጫ አለን። ተነስቷል ክርስቶስ ኢየሱስ። አዎ። ፋሲካችን ኢየሱስ ታርዷል። አሜን። ተነስቷል ወይ? አዎ ተነስቷል። እንኪያስ የመዳናችን ሚስጥር የተመሰረተው እዚህ ላይ ነው። ክርስቶስ ከሙታን ካልተነሳ እኛም ሙታን እንቀራለን ማለት ነው ትርጉሙ። የኛ በሰማይ ሌላ ህይወት አለን ብለን የምናስብበት ትንሣኤ ሙታን በህይወታችን ውስጥ ስለተገለጠ ነው። እሱም በክርስቶስ በኩል ስለተረጋገጠ ነው። ትንሣኤ ሙታን ከሌለ ግን ሁሉ ነገር ከንቱ ነው፣ ክርስትናም የለም የሚል አስተምህሮ በመጽሐፍ ቅዱስ በአዲስ ኪዳን አለ እና ይሄንን ኢንሲስት አድርጎ የሚናገረው ጳውሎስ ነው። ጳውሎስ በጣም ይናገራልና በአንደኛ ቆሮንቶስ ምዕራፍ 15 ከ1 እስከ 8 እና ከ13 እስከ 19 ላይ በጣም ሲሪየስ የሆኑ የትንሣኤ ማስረጃዎች አሉ። እነዚህ የትንሣኤ ማስረጃዎች ናቸው ለኛ ምንድናቸው? መሰረት ናቸው። አሁን ለዚህ ለቆሮንቶስ ሰዎች ሲናገር ነው ይህችን ትምህርት ተስላቅ ያለባትን ነገር እንዴት ታስባላችሁ እናንተ? የኢየሱስ ክርስቶስ ትንሣኤ ከሌለማ በቃ ህይወት የለም ማለት ነው እያለ ነው የሚነግራቸው። ለምን? እነሱ ያሉበት ኤቪደንስ ናው ኤዴይ በጣም በርካታ ከኛ እምነት ውጭ ያሉት ሰዎች ምንድነው ክርስቶስ ተነስቷል። ኢቭን አሁን ኢየሩሳሌም ውስጥ ገና ጌታ ኢየሱስ ክርስቶስ ይወለዳል ብለው የሚጠብቁዋል። እውነት ነው አይደል? ገና ይመጣል መሲሁ፣ ገና አልተወለደም። ለኛ ግን ጉዳዩን ጨርሰው ሄዷል። አሜን። ድጋሚ መምጣቱን ነው የምንጠብቀው፣ መወለዱን አይደለም የምንጠብቀው። ልዩነታችን ይሄ ነው። ስለዚህ የሙታን ትንሣኤ ከሌለማ ክርስቶስ አልተነሳም ማለት ነው።
ትንሣኤ ሙታን ማለት የክርስቶስን መነሳት ነው። ክርስቶስ ካልተነሳ እኛም ሙታን አንነሳም። 4 ነጥብ። ቁጥር 14 እንደዚህ ይላል፣ ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችንም ከንቱ ነው። አሁን የኛ የእምነታችን ፍጻሜ በክርስቶስ ትንሣኤ ላይ ነው። በአዲስ ኪዳን በጣም ሲሪየስ ኤቪደንስ ትንሣኤ ነው። አሜን። ዛሬ የምናከብረው እኛ የዘላለም ሕይወት ያለን ነው። ምናለም አክሊላችን ሊለያይ ይችላል፣ ነገር ግን ዋጋችን ያው ነው። ይታወቃል አይደል? ለምን? በትንሣኤ ምን ብለናል? ጸድቀናል። ቅድምም ታነሳው ነበር ዶክተር መጀመሪያ ላይ ትንሣኤ የመጽደቅ ጉዳይ ነው። ትንሣኤ it's not a process but it is life. አሜን። ፕሮሰስ አይደለም። ኢየሱስ የሄደበት መንገድ ሳይሆን ሕይወትን ያመጣበት ሂደት ነው፣ ጉዳይ ነውና ለዛ ነው ቁጥር 14 ላይ ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው ይልና እምነታችንም ከንቱ ነው። ስለዚህ ትንሣኤ ሙታን ለአዲስ ኪዳን ከትምህርት ያለፈ ከእውቀት ያለፈ ሕይወት ነው። ስለዚህ የኢየሱስ ክርስቶስ ትንሣኤ ዋጋ ለከፈላችሁ ክርስቲያኖች እኔ እንኳን ደስ ያላችሁ እላለሁ። ፋሲካችን ኢየሱስ ታርዷል። መልካም የትንሣኤ መታሰቢያ በዓል። አሜን። ጌታ የተመሰገነ ይሁን። እንግዲህ በተለያየ ሚዲያ ላይ እየተከታተላችሁ ያላችሁ ደግሞም የፋሲካን በዓል እያከበራችሁ በቤታችሁ የምትገኙ ሁሉ ዛሬ የጌታችን የኢየሱስ ክርስቶስን ትንሣኤ በዚህ መልክ እያወራን ነው። እኛ እንግዲህ በዓል የሚለው ነገር ኢየሱስ ክርስቶስ ፈጽሞልናል። በብሉይ ኪዳን በዓላትን ያከብሩ ነበር። ለነሱ ፋሲካ ትልቅ በዓል ነው። የነጻነት በዓል፣ ከሞት ወደ ሕይወት መሸጋገራቸውን፣ ከግብጽ ሀገር መውጣታቸውን፣ እግዚአብሔር ያሳያቸውን ሀገር ከነዓንን የወረሱበት፣ ነፃ የወጡበት ያ ጅማሬ ነበረ። እኛ ደግሞ ዛሬ ፋሲካ ብለን ስናከብር ምንድነው? ምን እያደረግን ነው? ልክ በዚያ በጥንት ዘመን ወይንም ደግሞ በበዓል ሲደረግ የነበረውን መብል ላይ ትኩረት በማድረግ ነው ወይስ ትንሣኤ የሆነልንን ኢየሱስ ክርስቶስን እያወራ ነው፣ እያወጋ ነው፣ እርሱን እየተወያየን ነው? አሁን ራሳችሁ እንድትጠይቁ ነው ፈልገው። ኢየሱስን ንግግራችሁ እንድታረጉት፣ ወሬያችሁ እንድታረጉት፣ ጫውታችሁ እንድታረጉት፣ የእግዚአብሔርን ቃል የተጻፈልንን ትንሣኤያችንን ኢየሱስ ክርስቶስን እሱን እያወራን ነው የምናሳልፈው። ይሄን እንደምታረጉት አምናለሁ። ኢየሱስን በብዙ እንድታወሩት። ስለ ጌታችን ኢየሱስ ክርስቶስ ሞትና ትንሣኤ በመናወራበት ጊዜ ሞቱ ላይ ብቻ ቆመን ቢሆን ኖሮ በዚህ ጊዜ የቆዘመን እያዘንን ነበር ምናወራው። ነገር ግን ትንሣኤ መጥቶ በደስታ እጅግ በጣም ደስ ብሎ የጌታችንን ትንሣኤ ለማውራት እግዚአብሔር ስለረዳን ስሙ ይባረክ። ዛሬ በተለያየ ስፍራ ላይ ያላችሁ፣ በተለያየ ሚዲያ እየተከታተላችሁ ያላችሁ፣ እንደዚሁም በዚህ ስፍራ ላይ የተገኛችሁ ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ አደረሳችሁ። ስለተከታተላችሁ እናመሰግናለን። ፕሮግራማችን በዚህ ላይ አጠናቀናል። ተባረኩ። አበሳዬን ወሰደው ከላዬ የኔ ኢየሱስ ባፊት መታያዬ ድፍረት ሆነኝ መግባት ወደ አባቱ አስታረቀኝ በመስቀል ላይ ሞቱ አማለደኝ በመስቀል ላይ ሞቱ አማለደኝ በመስቀል ላይ ሞቱ